ታሪኩ የሚጀምረው አዮንጊዮል መስማትና መናገር ከማይችለው ታላቅ ወንድሙ ጋር ሲጫወት በማሳየት ነው። ወላጆቻቸውም መስማትና መናገር የማይችሉ በመሆናቸው ቤተሰቡ ውስጥ መስማትና መናገር የሚችለው ዮንጊዮል ብቻ ነው። በወላጆቹ መልካም አስተዳደግ ምክንያት ዮንጊዮል ጥሩ ልጅ ሆኖ ያድጋል። ቤተሰቡን ከውጭ ዓለም ጋር የሚያገናኝ ብቸኛ ሰው እሱ ነው። በዝምታ ውስጥ መኖር ቀላል ባይሆንም የዮንጊዮል ቤተሰብ የህይወት ውጣ ውረድ ተቋቁመው ለመኖር ሁልጊዜ ጥረት ያደርጋሉ። አንድ ቀን መስማት የማይችለው ታላቅ ወንድሙ ላይ አደጋ ሊደርስ ሲል ከተመለከተ በኋላ ዮንጊዮል ሁሉንም የቤተሰቦቹን አባላት አደጋ ላይ ቢሆኑም መጀመሪያ ማንን ታድናለህ ብሎ አባቱን በምልክት ቋንቋ ይጠይቃል። አባቱም አንተን ነው የማድነህ፣ ምክንያቱም አንተ መናገር ስለምትችል ሌሎቹ ሰዎች እንዲረዱን መጠየቅ ትችላለህ ብሎ መለሰለት። ይህ ልብ የሚሰብር መልስ ዮንጊዮልን የእሱ መኖር ለቤተሰቡ ምን ያህል አስፈላጊ እንደሆነ እንዲሰማው አደረገው። ከዚህ በኋላ ከአባቱ ቀጥሎ ለቤተሰቡ ኃላፊነት የሚጣልበት እሱ መሆኑን መረዳት ጀመረ። ዮንጊዮል ወላጆቹን ችግር ውስጥ መክተት ስለማይፈልግ በድርጊቶቹ ሁሉም በጣም ጥንቃቄ ያደርጋል። በጓደኞቹ ተንኮሳ ሲደርስበት እንኳን ጉዳዩን በራሱ ለመፍታት ይሞክራል። ራሱን ችሎ ለመኖር በሚያደርገው ጥረት ቪቫ ሙዚቃ ቤት የተባለ የሙዚቃ መሳሪያ መሸጫ ባለቤት ከሆነው አንድ አዛውንት ጋር በአጋጣሚ ይገናኛል። ዮንጊዮል አዛውንቱን አያቴ ቪቫ እያለ ይጠራቸዋል። ያደግ አዛውንት ዮንጊዮል ጊታር እስኪለምድ ድረስ በነፃ እንዲማር ይረዱታል። አንድ ቀን ለዮንጊዮል ከአንድ ሚስጥራዊና ካልተጠናቀቀ ሙዚቃ ላይ የጊታር ቅኝት እንዲሰራ ፈተና ይሰጡታል። ውጤቱ አጥጋቢ ከሆነም ካሏቸው ታዋቂ ጊታሮች አንዱን እንደሚሰጡት ቃል ይገቡለታል። ዮንጊዮል ፈተናውን በደስታ ይቀበላል። ነገር ግን ውጤቱን ሳያሳይ አዛውንቱ በልብ ህመም ምክንያት ያርፋሉ። ዮንጊዮል በጣም ማዝኖ በሙዚቃ ቤቱ ደጃፍ ላይ ሲያልፍ የአዛውንቱ ቪቫ ልጅና የልጅ ልጅ ይመጣሉ። በሙዚቃ ቢዚ መሆኑ በታላቅ ወንድሙ ላይ አደጋ ሊያደርስ ነበር። ወንድሙ በእሳት አደጋ ውስጥ ተይዞ ነበር። ምንም እንኳ የሰው ህይወት ባይጠፋም ዮንጊዮል በደረሰው ነገር ተጸጽቶ ሙዚቃ የመጫወቻ ፍላጎቱ ይጠፋል። ከዓመታት በኋላ ዮንጊዮል ሁለተኛ ደረጃ ትምህርት ቤት ተማሪ ይሆናል። ወላጆቹን ተስፋ እውን ለማድረግ እየጣረ እንደ ማንኛውም ታዳጊ ህይወቱን ይቀጥላል። ዮንጊዮል በትምህርቱ በጣም ጎበዝ ሲሆን፣ ታላቅ ወንድሙ ደግሞ በቴኳንዶ ጎበዝ በመሆኑ የብሔራዊ ቡድኑ አባል ለመሆን ይዘጋጃል። ቤተሰቡ በጀመሩት የዶሮ ጥብስ ንግድ ምክንያት አሁን የተሻለ ህይወት መምራት ጀምረዋል። አባቱ ትልቁ ኩራትም ታዛዥ የሆኑት ሁለቱ ልጆቹ ናቸው። ዮንጊዮል አባቱ ዶክተር እንዲሆን የሚፈልገውን ምኞት ለማሳካት ቢሞክርም በሌላ በኩል ለሙዚቃ ያለው ፍቅር መተው አልቻለም። ጊታሩን ለመደበቅ የህዝብ መቆለፊያ ይከራያል። ማንነቱን ደብቆ ሰዎችን በሙዚቃ ለማዝናናት በመንገድ ላይ ይጫወታል። ብዙም ሳይቆይ ዝነኛ ይሆናል። ስፓይን ናይን ከተባለ የሙዚቃ ባንድ የቀረበለትን ጥያቄ ተቀብሎ ይቀላቀላል። ፊቱ ላይ ጭንብል አድርጎ መድረክ ላይ መቅረቡ ለደጋፊዎቹ ልዩ መስህብ ይሆንባቸዋል። ባንዱ ይበልጥ ታዋቂ የሆነ ሲመጣ ግን ዮንጊዮል በቤተሰቡና በሙዚቃ መካከል እንዲመርጥ የሚያስገድድ ሁኔታ ይፈጠራል። በሙዚቃ መጠመዱ እንደገና ቤተሰቡን አደጋ ላይ እንዲጥል ስለማይፈልግ ሙዚቃን ማቆም ይመርጣል። በጭንቀት ውስጥ ሆኖ ዮንጊዮል በአሁኑ ጊዜ ወደ ትልቅ ቤት የተቀየረውን የቀድሞውን የቪቫ ሙዚቃ ቤት አድራሻ ፍለጋ ሄደ። እዚያ ላይ ሄደው አዛውንቱ ቪቫ ጋር ጊታር የሚማርበት የነበረውን የድሮ ጊዜ ለማስታወስ ነበር። በዚያው አዛውንቱ ቪቫ ልጅ የሆነችውን ሴኪዮንግ የተባለች ሴት አገኘ። እሷ በሁለተኛ ደረጃ ትምህርቷ አሜሪካ ሄደች ሲሆን የአባቷ ሞትም ከሰማች በኋላ ከልጇ ጋር ወደ ኮሪያ የተመለሰች ናት። ሴኪዮንግ አባቷ ሙዚቃ ቤት መጣ ያየችው ያ ትንሽ ልጅ ዮንጊዮል እንደሆነ በፍጹም አላወቀችውም ነበር። አዛውንቱ ቪቫ ከመሞታቸው በፊት ካሏቸው ጊታሮች አንዱ ለዮንጊዮል እንዲሰጥ ኑዛዜ ጽፎ ነበር። አሁን ሴኪዮንግ ጊታሩን በሚገባ ጠብቃ ለዮንጊዮል በማስረከብ አባቷን የመጨረሻ ምኞት ለመፈጸም ተጥራለች። በዚህ ያልተጠበቀ ግንኙነት አዛውንቱ ቪቫ የዮንጊዮልን የጊታር ብቃት እንደደነቁ የሚገልጸው ኑዛዜ ሲሰማ ዮንጊዮል አለቀሰ። ይህ ኑዛዜ ዮንጊዮል በሙዚቃው ቢሆንም ወላጆቹን ማኩራት እንደሚችል በተዘዋዋሪ መልስ ሰጠ። ከዚህ በኋላ ዮንጊዮል ልቡን ተከትሎ ወደ ስፓይን ናይን ባንድ ተመለሰ። ነገር ግን ከባንዱ አባላት አንዱ ሲታመም ሌላ ችግር ተፈጠረ። ዮንጊዮል ለጓደኛው መድኃኒት በመግዛት ሊረዳው ቢሞክርም የድርጊቱ የዮንጊዮልን ቤተሰብ በማይወድ ሰው በተሳሳተ መንገድ ተተረጎመ። ያቺ ሴት ዮንጊዮል ከማይረቡ ልጆች ጋር ይውላል፣ ህገወጥ እጽም ይወስዳል ብላ በወላጆቹ ጠቆመች። ይህንን የሰማው የዮንጊዮል አባት በጣም ማዘነ። ልጁ በካፌ ውስጥ ሙዚቃ ተጫውቶ ሲወጣ ወዲያውኑ አገኘው። ማብራሪያ እንዲሰጠው ጠየቀው። ለምን ለሙዚቃ ያለውን ስሜት ቀደም ብሎ እንዳልነገረው ጠየቀው። ዮንጊዮል ሁሉንም ቢነግረው ተቃውሞ እንደሚገጥመው በመፍራቱ እንደደበቀው ገለጸ። የአባቱ ምላሽ ግን ብቃወሙም እንኳ እኔን ማሳመን መቻል ነበረብህ፣
ይህ ለኔ ያለን ክብር ማሳያ ነው የሚል ነበር። ዩንግዌል በነገሩ ተበሳጭቶ አንተ መስማት ስለማትችል ስለ ሙዚቃ ላሳምንህ አልችልም አለው። ነገር ግን ወዲያውኑ አባቱን በንግግሩ በማስቀየሙ ተጸጸተ። ዩንግዌል አእምሮውን ለማረጋጋት ሲሄድ ላቪዳ ሙዚቃ ወደ ተባለ ሚስጥራዊ የሙዚቃ ቤት የሚወስድ ያልተለመደ ክስተት አጋጠመው። ቦታው በልጅነቱ ይጎበኘው የነበረውን ቪቫ ሙዚቃ ቤት አስታወሰው። በዚያው ተስፋ የቆረጠው ዩንግዌል ጊታሩን ለገንዘብ ሲል ለባለቤቱ ይሸጣል። ባለቤቱም ጊታሩን መልሶ መግዛት ቢፈልግ የሚጠቀምበት ኩፓን ሰጠው። ዩንግዌል ከሙዚቃ ቤቱ ሲወጣ የሴኡል እይታ ተቀይሮ አገኘው። በመጨረሻም ወደ ኋላ ዘመን መጓዙን ተረዳ። ይበልጥ ግራ የሚያጋባው ደግሞ ዩንግዌል መስማትና መናገር የሚችለውን አባቱን በአጋጣሚ ማግኘቱ ነው። አባቱ ኢቻን መስማት የተሳነው ሆኖ አልተወለደም። ወጣትነቱን በደስታ ለማሳለፍ የሚያልም ንቁ ታዳጊ ነበር። አሁን የገጠመው ትልቁ ችግር የፍቅር ጉዳይ ነው። በተለይም ሴኪዮንግ ለተባለች ውብና ታዋቂ ታዳጊ ልቡ መሸነፍ ነው። ኢቻን እሷን ባየበት ቅጽበት ነው በፍቅር የወደቀው። ሴኪዮንግ በቼሎ ጨዋታ በጣም ጎበዝ እንደሆነች ይናገራል። የሴውል አርትስ ሃይ ስኩል ኮከብና ከታዋቂ ቤተሰቦች የተገኘች ናት። የሷን ልብ ማግኘት ከዩኒቨርሲቲ መግቢያ ፈተና ይልቅ ከባድ እንደሆነ ይወራል። ምክንያቱም በሷ ፍቅር ለሚቃጠሉ ወጣቶች ምንም ግድ የላትም ነበር። የሁሉ መረጃ ግን ኢቻንን አላስፈራውም። ምክንያቱም ለሷ ላለው ጠንካራ ስሜት ጥርጣሬ አልነበረውም። አንድ ቀን ኢቻን ከቅርብ ጓደኛው ከማጁ ጋር ሆኖ ሴኪዮንግ ቼሎ የምትጫወትበት ድግስ ላይ ሄደ። ሴኪዮንግ የባንድ አባል የሆነ የሕክምና ተማሪ ፍቅረኛ እንዳላት ቢያውቅም ኢቻን ተስፋ አልቆረጠም። ምንም ቢፈጠር ምንም ይቺ ቆንጆ ልጅ እንደሚያገባት ተናገረ። ይህ ደግሞ ነገሩ የማይቻል ለሚመስለው ለጓደኛው ለማጁ ትልቅ ራስ ምታት ሆነበት። በመጨረሻም ኢቻን ከሴኪዮንግ ጋር የመገናኘት እድል አገኘ። ነገር ግን የተረዳው ነገር ቢኖር የተለያየ ዓለም ሰዎች መሆናቸውን ብቻ ነበር። ኢቻን ተማሪዎቹ የሚከራዩት ቤት ካላት አያቱ ጋር የሚኖር ተራ ወጣት ነው። ሴኪዮንግ ንግግር የእሷን ልብ ለማሸነፍ አንድ የሚያታወቅበት ነገር ሊኖረው እንደሚገባ እንዲረዳ አደረገው። ከትምህርት ቤቱ ሴኒየር ተማሪዎች አንዷ ሴቶች የባንድ አባላትን ስለሚወዱ አንተም ባንድ ውስጥ ብትገባ ምናልባት ሴኪዮንግ ልታፈቅር ትችላለች የሚል ምክር ሰጠው። በትምህርት ቤቱ ከአንድ ወር በኋላ በዓል ስለሚኖር ኢቻን የእሷን ልብ ለመማረክ በዚያ መድረክ ላይ ለመቅረብ ወሰነ። ሴኪዮንግ ግብዣውን ተቀበለች። ኢቻን በባሉ ላይ ድንቅ ብቃት ካሳየ እድል ይኖረዋል፣ ካልሆነ ግን እሷን መርሳት ይኖርበታል። ከዚህ በኋላ ኢቻን በአባላት እጥረት ሊበተን ለነበረው ትምህርት ቤቱ ባንድ አባላት ጋር ተገናኘ። እነሱም አንድ ጎበዝ ጊታር ተጫዋች ይዞ ከመጣ አብሮት ለመስራት ተስማሙ። ለዚህም ሲል ኢቻን ዶንግጂን የተባለ ታዋቂ ጊታር ተጫዋች መፈለግ ጀመረ። ሊገናኙ ሲቀጣጠሩ ግን ዶንግጂን በድንገት ሽንት ቤት ለመሄድ ሲሄድ ከዩንግዌል ጋር ተጋጨና ጋዜጣውን ጥሎት ሄደ። ኢቻን ዶንግጂንን ፍለጋ ሲመጣ ጋዜጣውን ይዞ የቆመውን ዩንግዌልን አየው። ዶንግጂን ጋዜጣ ይዤ እመጣለሁ ብሎ ስለነበር ዩንግዌልን ዶንግጂን መስሎት ወሰደው። ዩንግዌል አባቱን በወጣትነቱ በማግኘቱ በጣም ተገረመ። ስለ አባቱ ሕይወት የበለጠ ለማወቅም ራሱን እንደ ዶንግጂን አድርጎ ቀረበ። ነገር ግን የባንዱ አባላት ዩንግዌል ዶንግጂን እንዳልሆነ ስላወቁ ሊቀበሉት አልፈለጉም። ኢቻን በመዋሸቱ ተከፉ። ዩንግዌል ደግሞ አባቱ ወደፊት እናቱ ለምትሆነው ሴት ሳይሆን ለሌላ ሴት ብሎ ባንድ ውስጥ መግባቱን ሲረዳ ይበልጥ አዘነ። በተመሳሳይ ጊዜ የዩንግዌል እናት ዩቾንግ በሴኡል አርትስ ሃይ ስኩል ስዕል እየተማረች ነበር። ከጥቂት ቀናት በፊት አንዲት ተማሪ ስላደናቀፈቻት በአጋጣሚ በሴኪዮንግ ልብስ ላይ ቀለም አፈሰሰችባት። ሴኪዮንግ ልብሷ ቢቆሽሽም አልተቆጣችም። ቾንግአም ለይቅርታ ያህል የከርት ኮቤይን ቲሸርቷን ሰጠቻት። በዚህ ምክንያት ሴኪዮንግና ኢቻን ተመሳሳይ ቲሸርት ለብሰው ተገናኙ። በዚህ አጋጣሚ ሴኪዮንግና ቾንግአ ጥሩ ጓደኛሞች ሆኑ። በሌላ በኩል በመዋሸቱ ምክንያት በኢቻን ተባሮ የነበረው ዩንግዌል ወደፊት የሚመለስበትን መንገድ አጥቶ ተጨነቀ። የባስ ብሎ ጊታሩን ሸጦ ያገኘው ገንዘብ በዚያ ዘመን አይሰራም ነበር። ድልድይ ስር ከቤት አልባ ሰዎች ጋር ተኝቶ ሳለ በህልሙ የላቪዳ ሙዚቃ ቤት ባለቤት ማስተርን አገኘው። ማስተሩም ወደ መጣበት መመለስ ከፈለክ ለምን ወደዚህ ዘመን እንደመጣህ ምክንያቱም ማግኘት አለብህ አለው። መስማትና መናገር የማትችለው ቾንጋ በማይወዷት ልጆች መጥፎ ድርጊት ይፈጸምባት ነበር። አንድ ቀን ረባሽ ተማሪዎች ጎትተው መጋዘን ውስጥ ዘጉባት። በዚያው ቅጽበት ኢቻን ሴኪዮንግን ለመፈለግ የትምህርት ቤቱን ዩኒፎርም ለብሶ በድብቅ ገብቶ ነበር። መምህራን ሊያባሩት መጋዘን ውስጥ ተደበቀ። በዚያም የታሰረችውን ቾንጋን አገኛት። ኢቻን ልጅቷን መስማት እንደማትችል አልተረዳም ነበር። ነገር ግን ሊያናገራት ሲሞክር መምህራን ወደ መጋዘኑ ስለመጡ ቾንጋን ይዞ አብሮ አመለጠ። ኢቻን የሆነ ነገር እንደደረሰባት ተረድቶ ሊረዳት ፈለገ። ስልኩንም ሰጣት። ቾንጋ ምንም እንኳን መስማት ባትችልም ኢቻን ሊረዳት እንደሚፈልግ በሁኔታው ተረዳች።
በዚህ መሃል ኢቻንን ተከትሎ ወደ ሴኡል አርትስ ሃይ ስኩል የሄደው ሃዩንጊዮልን በአጋጣሚ ቾይ ሴኪዮንግ ጋር አገኛት። ነገር ግን ዮንጊዮል ያዛውንቱን ቪቫን ስም ሲያነሳ ሴኪዮንግ ስላልተመቻትና ጥላው ስለሄደች በመካከላቸው የነበረው ውይይት ከባድና አጭር ነበር። አዛውንቱ ቪቫ የሴኪዮንግን እውነተኛ አባቷ ቢሆንም እሷ ግን ገና ከልጅነቷ ጀምሮ በአሳዳጊ ወላጆቿ ነበር ያደገችው። በሆነ ምክንያት በእውነተኛ ወላጆቿ የመጣሏን እውነታ አትወደውም ነበር። እንዲሁም ሁልጊዜ የቼሎ ተጫዋች እንድትሆን የሚጫኗትን አሳዳጊ ወላጆቿን አትወዳቸውም ነበር። ሆኖም ግን ምንም አማራጭ አልነበራትም። በህይወት ለመቆየት የእነሱ ተስፋ ከመፈጸም ውጭ ሌላ ምርጫ አልነበራትም። ዮንጊዮል አባቱ ስለ ቅድመ አያቱ የተማሪዎች ማረፊያ ቤት የነገረውን ታሪክ ያስታውሳል። ዮንጊዮል ወደ ቅድመ አያቱ ማረፊያ ቤት በመሄድ ለኢቻን ትምህርት የሚያግዝ አስጠኝ በመምሰል ይቀርባል። የኢቻን ትምህርት ውጤት በጣም ደካማ መሆኑን ካወቀች በኋላ የልጅ ልጇ በሚገባ እንዲማር ትፈልግ የነበረችው የኢቻን አያት ዮንጊዮልን ተቀብላ ለአገልግሎት ክፍያ እንዲሁም በነፃ መጠለያና ምግብ አዘጋጀችለት። በዚህ መንገድ ዮንጊዮል ለተወሰነ ጊዜ እዚያ ለመቆየት ቻለ። አባቱንም በቅርበት የማወቅ የተሻለ እድል አገኘ። በማረፊያ ቤቱ የነበሩ ሰዎች ሁሉ ዮንጊዮልን በጥሩ ሁኔታ ተቀበሉት። አያቱ ብዙ ምግብ አዘጋጀችለት። ኢቻን ደግሞ በደስታ ዘፈነ። ዮንጊዮል ቅድም ከአያቱ ከመሞቷ በፊት የነበረውን የልጅነት ትዝታውን እያሰበ አባቱ እንዲህ በወጣትነቱ ድምፁን አውጥቶ ሊስቅ ይችላል ብሎ በፍጹም አላሰበም ነበር። ይህ ሁሉ ዮንጊዮል አባቱ መስማት የተሳነው እንዲሆን ያደረገው ነገር ምን እንደሆነና አባቱ ለምን ስለዚህ ጉዳይ እንዳልነገረው እንዲጠይቅ አደረገው። አንድ ቀን በስራዬ ሳለ ለኢቻን የኮንሰርት ቲኬት የያዘ ደብዳቤ አንድ ሰው ትቶለት ሄደ። ደብዳቤው በሴኪዮንግ የተጻፈ ሲሆን አብረው ኮንሰርት እንዲሄዱ የሚጋብዝ ነበር። ኢቻን ወደ ተባለ ቦታ ለመሄድ በጣም ጓጉቶ ነበር። ነገር ግን ዘግይቶ ደረሰ። በሴኪዮንግ ፍቅረኛና በባንዱ አባላት የቀረበው ኮንሰርት ቀድሞ አልቆ ነበር። ሴኪዮንግ ኢቻን ሁልጊዜ ስለሚከተላት በጣም ተቆጣች። ደብዳቤውንም እሷ እንዳላከችው ግልጽ ሆነ። ሴኪዮንግ ኢቻን የሰደበችውና በብዙ ሰዎች ፊት እንዲዋረድ አደረገችው። ሴኪዮንግ ኢቻንንና ትልቅ ባንድ ማቋቋም ምኞቱን ስታይቀልልበት ዮንጊዮል በድብቅ ብቅ አለና የኢቻን ባንድ ጊታር ተጫዋች መሆኑን በከፍተኛ ድምፅ ገለጸ። እንዲሁም ከሴኪዮንግ ፍቅረኛ ጋር አብሮ ለመጫወት የቀረበለትን ግብዣ ተቀበለ። ኢቻን በመድረክ ላይ በራሱ በመተማመን ሲዘፍን ዮንጊዮል ደግሞ ድንቅ ጊታር አጫወቱን አሳየ። ያን ምሽት ዮንጊዮል ከአባቱ ጋር ሙዚቃ መጫወት መቻሉን ማመን አልቻለም። ይህም በቀድሞ ህይወቱ የማይታሰብ ነገር ስለነበር በጣም ተደሰተ። ከዚያ ክስተት በኋላ ኢቻን ባንድ ለማቋቋም የፈለገበትን እውነተኛ ምክንያት ለዮንጊዮል ተነገረው። ይህም ሴኪዮንግን ልብ ለመማረክ ብቻ ሳይሆን በቅርብ ለሚያበቃው ወጣትነቱ ሲል ነበር። ከሁለተኛ ደረጃ ትምህርት በኋላ ኢቻን ወደ ኮሌጅ እንደማይሄድና የአያቱን ምግብ ቤት ለመመለስ ገንዘብ ለማግኘት ስራ እንደሚፈልግ ገለጸ። ይህ ማለት ወደፊት ለመዝናናት ጊዜ እንደማይኖር ያውቃል። ስለዚህ ወጣቱነቱን እንዲያንጸባርቅ የሚያደርግበት የመጨረሻ ዕድል ይህ ነው። በመኪና ሊገጭ የነበረው ኢቻንን ካዳነው በኋላ ዮንጊዮልን አባቱ መስማት የተሳነው የሆነው በአደጋ እንደሆነ ይጠረጥራል። ያንን በአደጋ በመከላከል የወደፊት መቀየር እንደሚችል ያስባል። ሆኖም ግን ዮንጊዮል የአደጋ መቼ እንደሚከሰት ስለማያውቅ አደጋውን ለመከላከል ሁልጊዜም ከአባቱ ጎን መሆን እንዳለበት አመነ። በዚህ ምክንያት ኢቻን ባንድ እንዲያቋቁም ለመርዳት ተስማማ። አንድ ቀን ዮንጊዮል ከቅድመ አያቱ ኢቻን ለትምህርት ፍላጎት እንደሌለው ሰማ። ኢቻን አያቱ ገንዘብ ለማግኘት በጣም እንደሚለፉ ስለሚያውቅ እሷን ለመርዳት በትርፍ ጊዜው መስራት እንዳለበት ያስባል። አያቱ ግን የልጅ ልጇ በሚገባ ተምሮ ለወደፊት ህይወቱ ኮሌጅ እንዲገባ ትመኛለች። ይህንን የሰማው ዮንጊዮል የአባቱን አመለካከት በመቀየር ወደ ኮሌጅ እንዲገባ ለማሳመን ወሰነ። የዮንጊዮል የጊታር ብቃት ያዩት የትምህርት ቤቱ ባንድ አባላት እሱን ለመቀበል ተስማሙ። ነገር ግን ኢቻን ብቃቱን ሳያሳይ እንደ ድምፃዊ ሊቀበሉት አልፈለጉም። ዮንጊዮል ይህንን አጋጣሚ በመጠቀም አባቱን ጊታር መጫወትና ድምፁን ማስተካከል አስተማረው። በመጨረሻም ኢቻን ብቃቱን አስመስክሮ ባንዱ ውስጥ ተቀባይነት አገኘ። ባንዱ 5 አባላት ያሉት ሲሆን ማጁ ደግሞ ስራ አስኪያጃቸው ሆነ። የባንዱ ስምም የመጀመሪያ ፍቅር ትዝታ ፈጣሪዎች ተባለ። ነገር ግን ሴኪዮንግና ቤተሰቧ ወደ አሜሪካ መሄዳቸው ነገሮችን አበላቸው። ዮንጊዮልና ማጁ ይህንን ዜና ለኢቻን ለመደበቅ ወሰኑ። ዮንጊዮል ሴኪዮንግ በ11ኛ ክፍል ኮሪያን ጥላ እንደሄደች እስከ አባቷ ሞት ድረስ እንዳልተመለሰች ያውቃል። ነገር ግን ከጥቂት ቀናት በኋላ ሴኪዮንግ ኮሪያ ውስጥ ሲያት ደነገጠ። ከወላጆቿ የኮበለለች ትመስላለች። ጸጉሯን አሳጥራና ልብሷን ሽጣ ገንዘብ አግኝታለች። የእሷ መገኘት በወላጆቿ የፍቅር ጉዞ ላይ እንቅፋት እንደሚሆን ዮንጊዮል ተረዳ። ዮንጊዮል ሴኪዮንግን ከኢቻን ጋር እንዳትገናኝ ጠየቃት። እንዲሁም በኮንሰርቱ ላይ የተናገረችው ንግግር ኢቻንን እንደጎዳው ነገራት። የሴኪዮንግ ባህሪ አሁን የተቀየረ ይመስላል። ላደረገችው ነገር ሁሉ ኢቻንን ይቅርታ ለመጠየቅ ትፈልጋለች።
ዩንጊዮል ወላጆቹ የተገናኙት በምልክት ቋንቋ ትምህርት ቤት እንደሆነ አስታወሰ። ይህ ማለት ደግሞ አባቱ መስማት የተሳነው እንዳይሆን መከላከል ከቻለ ወላጆቹ በፍጹም አይገናኙም ማለት ነው። በተጨማሪም እናቱ ቾንጋ ስለ አለፈ ታሪኳ ሚስጥራዊ ስለነበረች በአሁን ጊዜ የት እንዳለች ለማወቅ ተቸግሯል። ቢሆንም ግን አባቱን ለመርዳትና ወላጆቹን ለማገናኘት እንዲሁም ሴኪዮንግ የፍቅር ታሪካቸው እንዳታበላሽ መንገድ መፈለግ ጀመረ። በዚህ መሃል ኢቻን የሴኪዮንግን መሄድ ሰምቶ በጣም ማዘነ። በስራ ቦታው ሳለ አሰሪው ኮንሰርት ቲኬት የሰጠችው ልጅ ቾንጋ እንደሆነች ነገረው። ኢቻን በሷ ተቆጣ። ደብዳቤውና ቲኬቱ ልትቀልበት የሰጠችው መስሎት ተጫውታብኛለች ብሎ አሰበ። ቾንጋ የኢቻንን ቅሬታ መስማት ስለማትችል ጥላውት ስትሄድ ግድ የሌላት መስሎት ደንቆሮ ብሎ ጮኸባት። እሷ ድምፁን ባትሰማውም ሁኔታውን ተረድታ በሐዘን ወጣች። ዝናብ መዝነብ ሲጀምር ስልክ ቤት ጀርባ ሆና አለቀሰች። ኢቻን ቾንጋ መስማት እንደማትችል ከአሰሪው ሲረዳ በጣም ተጸጽቶና ሊፈልጋት ወጣ። በዚያው ቅጽበት ዩንጊዮል ቾንጋን ብቻዋን ስታለቅስ አይቷት አዘነላት። ጃንጥላውን ሰጣት። ሆኖም የወደፊት እናቱ መሆኗን አላወቅም ነበር። ቾንጋ የመጣችው ከሀብታም ቤተሰብ ቢሆንም የእንጀራ እናቷ ከመጣች በኋላ ህይወቷ መራራ ሆነ። ያቺ ክፉ ሴትና የማይረቡ ልጆቿ ስቃይ ያሳዩዋታል። አባቷ በስራ ቢዚ ስለነበር በልጁ ላይ የሚደርሰውን ግፍ አያውቅም ነበር። ቾንጋ ልክ እስር ቤት እንዳለች ሆና ነበር የምትኖረው። የምልክት ቋንቋ እንኳን እንዳትማር ተከልክላ ነበር። በጣም ብቸኛ ነበረች። በመጨረሻ ኢቻን አየች፣ መጽናናት ጀመረች። ኢቻን ወደ ቤቷ ግብዣ በድብቅ በገባ ጊዜ ከሩቅ ሆና ታየው ነበር። ከቤቷ ሲያመልጥና ግብዣውን ሲያበላሽ ስታየው በጣም ተዝናናች። በኋላም በመጽሐፍ መሸጫ ቤት እንደገና ተገናኙ። በዚህም ኢቻን ሊወድቅባት ከነበሩ መጽሐፍ ሲከላከላት ልቧ በፍቅር መምታት ጀመረ። ከዚህ በኋላ ቾንጋ ኢቻንን በትርፍ ጊዜ ስራው ቦታ ልታገኘው ሄደች። ኢቻንን መከታተሏን የቀጠለች ሲሆን ገበያ በሄደች ጊዜ ልክ እንደሱ አይነት ልብሶችን ገዛች። ቾንጋ ልብሷን ለሴኪዮንግ በማበደሯ አልተቆጨችም። ምንም እንኳ ይህ ሁኔታ ሴኪዮንግ የኢቻንን ፍቅረኛ እንድትመስል ቢያደርጋትም፣ ሆኖም ያቀን ቲሸርቱን የለበስኩት እኔ በሆን ኖሮ ኢቻንን ያገኘው ይሆን ብላ ሁልጊዜ ታስባለች። ቾንጋ መጋዘን ውስጥ ተዘግቶባት ተስፋ ቆርጣ በነበረበት ወቅት ኢቻን እንደገና ከፊቷ ተገልጦ ረዳት። ቾንጋ በደስታ ተሞላች። በኢቻን ፍቅር መውደቋንም ተረዳች። ነገር ግን በመጨረሻ ኢቻን የሚወደው ሴኪዮንግ መሆኑን አወቀች። ሴኪዮንግ ወደ አሜሪካ እንደምትሄድ ስትሰማ ኢቻን እንደሚያዝን በማሰብ ቾንጋ አዘነችለት። በመቀጠልም ሴኪዮንግ ለቾንጋ አብረው ኮንሰርት እንዲሄዱ ግብዣ በሰጠቻት ጊዜ ኢቻን የህልሙን ሴት ሴኪዮንግን ለማግኘት የመጨረሻ ዕድል እንዲኖረው ብላ ግብዣውን ለሱ ሰጠችው። ቾንጋ ይህንን ያደረገችው ኢቻንን ለማመስገን ቢሆንም እሱ ግን የእሷን ቅን ሀሳብ ሳይረዳ ቀረና የቾንጋን መልካም ዓላማ በተሳሳተ መንገድ ተረዳው። ኢቻን በመጨረሻ ሴኪዮንግን አገኛት። እሷም እንዲያናግራት ጠየቀችው። እሱ ግን ቾንጋን ፈልጎ ይቅርታ መጠየቅ ስላለበት ሴኪዮንግ እንድትጠብቀው ነገራት። ሆኖም የኢቻን ጥረት አልተሳካም። ከዚያም ከሴኪዮንግ ጋር ተነጋገረ። እሷም ይቅርታ ጠየቀችው። ኢቻን በሴኪዮንግ ባህሪ ለውጥ የተነሳ ግራ ተጋባ። ዩንጊዮል ተጨንቆ ልጅቷ ለምን ወደ ኮሪያ እንደተመለሰች መጠየቁን ቀጠለ። ነገር ግን ሴኪዮንግ ልታስረዳው ስላልፈለገች ዩንጊዮል በጣም ተበሳጨ። ሴኪዮንግ ለኢቻን ደግ መሆን ስትጀምር ነገር ግን ይበልጥ ተቀያየሩ። ዩንጊዮንግ አባቱ በሴኪዮንግ ፍቅር ይበልጥ እንዳይወድቅ በመስጋት አባቱ ወደ ልጅቷ ሲቀርብ ያውከው ጀመር። ይህንን የተረዳችው ሴኪዮንግ ዩንጊዮልን የወደዳት ከኢቻን ጋር ስትቀርብ የቀና መስሏት ነበር። ዩንጊዮል ይህንን ወዲያውኑ አላስተባበልም። ይህም ለእሷ ትንሽ ስሜት እንዳለው ማሳያ ሆነ። ምክንያቱም ሴኪዮንግ ቆንጆ ናት። ሌላው ችግር ደግሞ ኢቻን በሴኪዮንግ ጥያቄ ብቻ ለባሉ ያዘጋጀችውን የዘፈን ርዕስ መቀየሩ ነበር። በሴኪዮንግ ፍቅር አይኑ ታውሮ ነበር። የኢቻን ባህሪ ያልተመቸው ዩንጊዮል ባንዱንና ማረፊያ ቤትን ጥሎ ለመውጣት መረጠ። በዚያ ምሽት ዩንጊዮል በህልም ዓለም ውስጥ ከማስተር ጋር ተነጋገረ። ማስተሩም ዩንጊዮል ወደ 1995 ከመጣ ጀምሮ የወደፊት ነገሮች መቀየር እንደጀመሩ አስረዳው። ይህ ማለት የጊዜው ጉዞ ወደፊት ሊቀየሩ ይችላል ማለት ነው። ነገር ግን ይህ ለምን በሱ ላይ እንደደረሰ እስካሁን አልተረዳም። ወደ ኋላ የተጓዘው ዩንጊዮል ብቻ አይደለም። ወደ ኮሪያ ተመልሳለች የተባለችው ሴኪዮንግ በእውነት ከወደፊት የመጣች ሌላ ሰው ናት። እሷ ከ2023 የመጣችው ሴኪዮንግ ብቸኛ ልጅ ኦን ዩኒዩ ናት። በታሪኩ ውስጥ ሴኪዮንግ ምርጥ የቼሎ ተጫዋች እንድትሆን የአሳዳጊ እናቷ ፍላጎት ለመታዘዝ ስትለማመድ ነበር። በመጨረሻም በዚያ ስራ መስክ ተደስታ ነበር። አሜሪካ ከሄደች በኋላ ሴኪዮንግ ሐኪም አግብታ ዩን ወለደች። ሆኖም ሴኪዮንግ ቼሎ መጫወት በማቆሟ እና ዝናዋ በመጥፋቱ ተጸጸተች። ሴኪዮንግ ተስፋዋን በዩንዩ ላይ ጫነችባት። ይህም ልጇ የታሰረች ያህል እንዲሰማት መደረጉን አልተረዳችም። ቼሎ መጫወት ለዩንዩ
ደስታ ሰጣት። ይልቁንም ከባሏ ጋር ተፋታ መጠጥ ወዳጅ ለሆነችው እናቷ ያለፈ ስህተት ማረሚያ መሳሪያ መሆኗ ሰለቻት። ሴኪዮንግና ልጇ በጸጸት ተሞልተው ወደ ኮሪያ ተመለሱ። ሴኪዮንግ በባንድ ውስጥ ስለነበር የመጀመሪያ ፍቅሯ ደጋግማ ትናገር ነበር። ዩኒዩ በመጨረሻ መኖሯ የማይፈለግ እንደሆነ አሰበች። በእናቷ ላይ በጣም ተቆጥታ ከአባቷ ጋር ለመኖር ወደ አሜሪካ ሄደች። ነገር ግን እዚያ ስትደርስ አባቷ በድጋሚ ማግባቱን አወቀች። ይህም ይበልጥ እንደተጣለች እንዲሰማትና ሞትን እንድትመኝ አደረጋት። ዩኑ የተጨነቀውን አባቷን ጥሪ ችላ በማለት ብቻዋን አለቀሰች። በዚያን ጊዜ ዩኑ ባልተወለድኩ ይሻል ነበር ብላ አሰበች። ከዚያ በኋላ ልክ እንደ ዩንጊዮል ወደ ላቪዳ ሙዚቃ ቤት የሚያመራት ያልተለመደ ክስተት ተፈጠረ። ወደ ኋላ ዘመን ከመመለሷ በፊት ቼሎዋን በገንዘብ ቀየረች። ከሙዚቃ ቤቱ ከወጣች በኋላ ዩኑ ራሷን ደቡብ ኮሪያ ውስጥ አገኘችው። የምትሄድበት ስለሌላት እናቷ በልጅነቷ ትኖርበት በነበረው ባዶ ቤት ውስጥ መኖር ጀመረች። ዩንጊዮል መንገድ ላይ ልብስ ሊሸጥ በስህተት ሴኪዮንግ ብሎ ሲጠራት እናቷ መስላ በመቅረብ ህይወቷን ለመቀየር አሰበች። ሴኪዮንግን ከመጀመሪያ ፍቅሯ ጋር ማገናኘት ከቻለች እናቷ በደስታ እንደምትኖርና እሷም የሴኪዮንግ ልጅ ሆና እንደማትወለድ ተስፋ ታደርጋለች። በዚህ መንገድ የሞት ፍላጎቷን በቅናዊ መንገድ ልታሳካው ትችላለች። ሴኪዮንግ ለምን ሌላ ሰው እንደመሰለች አሁን ግልጽ ሆነ። ምክንያቱም እሷ በእውነት ሌላ ሰው ነች። በዚህ መሃል አንዳንድ ፍንጮች ዩንጊዮል የቾንግ አባት ኩባንያ ወደ ሆነው ጂንሱንግ ኢንስትሩመንት የኤሌክትሪክ ጊታር ማስተዋወቂያ ዝግጅት መሩት። ዝግጅቱን የሚመራው እንደፈለገ መሆን የሚወደው የቾንጋ የእንጀራ ወንድም ነበር። ነገር ግን በቴክኒክ ችግር ምክንያት ኤሌክትሪክ ንዝረት ደርሶበት ወደ ሆስፒታል ተወሰደ። በተመሳሳይ ጊዜ ይቻል ከጥቂት ቀናት በፊት ለተፈጠረ ሁኔታ ይቅርታ ለመጠየቅ ቾንጋን ፍለጋ ትምህርት ቤቷ ሄደ። ሆኖም ቾንጋ ትኩሳት ተነሳባትና ብዙ ምላሽ ሳትሰጥ ራሷን ሳተች። ኢቻንም ወደ ሆስፒታል ወሰዳት። እንደ ዕድል ሆኖ የቾንጋ ጤንነት ወዲያውኑ ተሻሻለ። ኢቻንም ቀሪውን ቀን አብሯት አሳለፈ። ኢቻን ከልቡ ይቅርታ ጠየቃት። ምግብ ጋብዛትና በሰላም ወደ ቤቷ አደረሳት። ምንም እንኳን ጊዜው አጭር ቢሆንም ቾንጋ በጣም ተደሰተች። ልቧም በፍጥነት መምታት ጀመረ። የዩንዩ የእናቷ የመጀመሪያ ፍቅር የመፈለግ ተልዕኮ ተጀመረ። ከሴኪዮንግ ጋር ቅርበት ያላቸውን ታዳጊ ወንዶች ሁሉ እናቷ ወደፊት ከነገረቻት ባህሪያት ጋር በማነጻጸር መረመረች። ዩኑ ባለፈው ቀን ከዩንጊዮል ጋር ፊት ለፊት ስትነጋገር የእሱን መልከ መልካምነት አስተውላ ነበር። ልቧ እንዲመታ ስላደረገው እሱ በጣም አደገኛ እንደሆነ አሰበች። በዚህ መሃል የዩንጊዮል መጥፋት ለይቻን ትልቅ ክፍተት ፈጠረ። ከዩንጊዮል ጋር ብዙ ጊዜ አሳልፎ ስለነበር እንደ ጓደኛ ይቆጥረው ጀመር። በመካከላቸው ያለው ውስጣዊ ትስስር በጣም ጠንካራ ነበር። ይቻን ዩንጊዮልን ልጁ መሆኑን ባያውቅም ለቀናት በመጥፋቱ አዝኖ ተጨንቆ ነበር። እንደ ጓደኝነት መገለጫም አዲስ ጊታር ተጫዋች እንፈልግ የሚለውን ጓደኝነት ሀሳብ ውድቅ በማድረግ የእሱን ፎቶ በተለያዩ ቦታዎች በመለጠፍ ዩንጊዮልን ለመፈለግ ጣረ። በዚህ ሂደት ውስጥ ኢቻን ዩንጊዮልን አግኝተነዋል ብለው ገንዘብ ሊቀሙት ከሚፈልጉ አጭበርባሪዎች ጋር ተገናኘ። በዚያን ጊዜ ቾንጋ በአጋጣሚ ኢቻን ተደብድቦ ድልድይ ስር አገኘው። ኢቻንን ፍለጋ በዚህ አካባቢ በምታልፈው ዩኑ አማካኝነት እርዳታ ጠየቀች። በዚህ መሃል ዩንጊዮል በጂንሱንግ ኩባንያ ባለቤት ውስጥ ነቃ። የቾንግ የእንጀራ ወንድም መጥፎ ወሬ እንዳያሰራጭ በሚል እዚያ ቤት ውስጥ ዘግቶበት ነበር። ከቤት ውጭ ዩንጊዮል ቾንጋን አገኛት። በትምህርት ቤቱ ዩኒፎርሟ ላይ ስሟ ተጽፎ በማየቱም እናቱ መሆኗን ተረዳ። ስለዚህ ስለ እናቱ ሚስጥር የበለጠ ለማወቅ ሞከረ። በእንጀራ እናቱና በክፉ ወንድሞቿ የሚደርስባትን ግፍ ሲያይ ደነገጠ። ዩንጊዮል ቾንጋን ለመርዳት ሞከረ። እናቱ ለመግባቢያ የሚሆነውን የምልክት ቋንቋ እንኳ አለማወቋን ሲረዳ በጣም አዘነ። ዩንጊዮል በጣም ተቆጥቶ ያችን ክፉ የእንጀራ እናቷን ለምንድን ነው በቾንጋ ላይ እንዲህ የምታደርጉት ብሎ ጠየቃት። በመጨረሻም የጂንሱንግ ኩባንያ መሪ የሆነው የቾንጋ አባት ወደ ቤት መጣ። ወዲያውም ማብራሪያ እንዲሰጠው ጠየቀ። በልጁ ምክንያት በደረሰው አደጋ በዩንጊዮል ላይ የጥፋተኝነት ስሜት ተሰምቶት ነበር። በኋላም ዩንጊዮል የቾንጋ አባት ለምን ልጁን የምልክት ቋንቋ እንዳላስተማረ ጠየቀው። አባቷ ይህንን ያደረገው ሆን ብሎ ሲሆን ይህም ልጁ አካል ጉዳተኛ ሆና መወለዷን ሕዝብ እንዳያውቅባት ስለፈለገ ነበር። ዩንጊዮል በጂንሱንግ ኩባንያ ሊቀመንበር የቀረበለትን የካሳ ገንዘብ አልቀበልም አለ። ይልቁንም የቾንጋን የምልክት ቋንቋ ማስተማር እንደሚፈልግ ገለጸ። ኢቻን ከባድ ጉዳት አልደረሰበትም ነበር። ጓደኞቹም ስለ ዩንጊዮል መጥፋት ዝም ብለው አልተቀመጡም። እንዲያውም ዩንጊዮልን ፍለጋ አንዱ ከወሮበሎች ጋር ለመደባደብ ፈቃደኛ ሆኖ ነበር። አሁንም ሴኪዮንግ መስላ የነበረችው ዩንዩ ኢቻንን ሆስፒታል ሄዳ የጠየቀችው ሲሆን ያምሽት ቾንግ እሱን ለማዳን ምን ያህል ትልቅ ሚና እንደተጫወተች ነገረችው። ዩንዩ እናቷ ከቾንጋ ጋር ጓደኛ መሆኗን አታውቅም ነበር። ቾንጋ መስማት የተሳናት መሆኗን ስትሰማ በጣም ተገረመች። በሌላ በኩል የጂንሱንግ ኩባንያ ሊቀመንበር በዩንጊዮል ቅንነት ተነካ።
የምልክት ቋንቋ ካስተማራት የቾንጋን ጣፋጭ ፈገግታ ሊመልስለት እንደሚችል አመነ። ፈቃድ ካገኘ በኋላ በመጀመሪያ የትምህርት ቀን ዩንጊዮልን ከቾንጋ የምልክት ቋንቋ የተማረበት የልጅነት ጊዜው እያስታወሰ አለቀሰ። አሁን ደግሞ እሱ እናቱን የምልክት ቋንቋ እያስተማራት። ዩንጊዮል የሚሄድበት ቦታ ሌላ እንደሌለው ካወቀ በኋላ የቾንጋ አባት ለጊዜው ቤቱ እንዲቆይና ወደ ሴኡል አርትስ ሃይ ስኩል እንዲገባ ፈቀደለት። በዚህ መንገድ ዩንጊዮል እናቱን በቅርበት ሊከታተላትና በፍቅር ሊንከባከባት ቻለ። ወደፊት ቾንጋ እናቱ እንደምትሆን ካመነ በኋላ ዩንጊዮል አባቱ ሴኪዮንግን እንዳያገባ በጣም ሰጋ። ይህ ፍርሃት ዩኒዩን ይበልጥ እንዲጠላት አደረገው። ዩኒዩን ጊዮልን በአጋጣሚ ካገኘችው በኋላ ያለበትን ቦታ ለኢቻን ገለጸችለት። እንዲሁም በሴኡል አርትስ ሃይ ስኩል እንደሚማር መረጃ ሰጠች። ዩኒዩ የእናቷ የመጀመሪያ ፍቅር የመፈለግ ተልዕኮ ውጤት አላመጣም ነበር። ቀደም ሲል ኢቻን መሆኑን እርግጠኛ ነበረች። ነገር ግን ጥናት ካደረገች በኋላ ዩንጊዮልን ስላልመረመረች ከሁለቱ የእናቷ የመጀመሪያ ፍቅር ማን እንደሆነ ማረጋገጥ አልቻለችም። ዩኒዩ የእናቱን የትምህርት ቤት ዩኒፎርም ለብሳ ወደ ሴኡል አርትስ ሃይ ስኩል ዘልቃ በመግባት ወደ ዩንጊዮል ቀረበች። ዩንጊዮልን ስታገኘው ለምን እንደሚጠላትና ሁልጊዜም ወደ ኢቻን እንዳትቀርብ ለምን እንደሚከለክላት ጠየቀችው። በእርግጥ ዩንጊዮል ለዚህ መልስ ሊሰጣት አልቻለም። በመጨረሻም ኢቻን ከጓደኛው ጋር ወደ ሴኡል አርትስ ሃይ ስኩል በመምጣት ዩንጊዮልን እንደገና ባንዱን እንዲቀላቀል ረብሻ ፈጠሩ። ዩንጊዮል ባንዱን ለመቀላቀል ፈቃደኛ የሆነው በአንድ ቅድመ ሁኔታ ነበር። እሱም ኢቻን እንደገና ከሴኪዮንግ ጋር እንዲገናኝ የሚል ነበር። ምክንያቱም ዩንጊዮል እኔም ወዳታለሁ ብለዋሽ። ይህንን ያልተቀበለው ኢቻን ዩንጊዮልን መተውና በመካከላቸው ረብሻ ተፈጠረ። በዚህ ማለ ቾንጋ በጭንቀት ትመለከታቸው ነበር። የትምህርት ቤቱ መምህር ሲመጣ ረብሻው አበቃና ሁሉም ሸሹ። በግርግሩ መሃል ተደብቀው ሳለ ዩኒዩ ከዩንጊዮል ስለ ፍቅር ንግግር ማብራሪያ ጠየቀች። ምክንያቱም ንግግሩ ከልብ የመነጨ አልመሰላትም ነበር። በእርግጥ ዩንጊዮል አይወዳትም ነበር። ነገር ግን በጣም ወድሻለሁ እያለ መዋሸቱን ቀጠለ። መምህሩ ሁለቱንም ይዞ ወደ እርሰ መምህሩ የቾንጋ የእንጀራ እናት ወሰዳቸው። ዩኒዩ የቾንጋን የእንጀራ እናት አሳመነች። አሜሪካ ላለችው እህቷ እንዳትናገርባት አድርጋ ወደ ትምህርት ቤት እንድትመለስ ተደረገ። ዩኒዩ የዩንጊዮልን የፍቅር ጥያቄ ወዲያውኑ አልተቀበለችም። ይልቁንም ውሳኔ ለመስጠት እስከ ጸደይ በዓል ድረስ ጊዜ እንዲሰጣት ጠየቀችው። በነበራት መረጃ መሰረት የሴኪዮንግ የመጀመሪያ ፍቅር በባሉ ቀን ልብሷን ለመማረክ መድረክ ላይ ዘፈን ማቅረብ ነበረበት። በዚያ ቀን ዩኒዩ ዩንጊዮልን ትክክለኛ ሰው መሆኑን አለመሆኑን ለማወቅ አቅዳለች። ዩንጊዮልና ኢቻን በመድረክ ላይ በታማኝነት ለመወዳደር ተስማሙ። በመድረክ ላይ ይበልጥ ደምቆ የታየው የሴኪዮንግ ልብ የማሸነፍ እድል ይኖረዋል። ኢቻን ጊታር መጫወት መዝፈን በሚገባ ስለተማረ ይህንን ፈተና ለመቀበል አልፈራም። በሌላ በኩል ዩንጊዮል እናቱ ቾንጋ ለምን እንደተቀየመችበት ግራ ገብቶት ነበር። በመጨረሻም እናቱ የቀድሞውኑ ኢቻንን እንደምትወደውና በሜዳ ላይ በተደረገው ጠብ ዩንጊዮል ኢቻንን በመምታቱ ተቆጥታ እንደነበር ተረዳ። አሁን የዩንጊዮል ተልዕኮ የቾንጋ ፍቅር በኢቻን ዘንድ ምላሽ እንዲያገኝ ማድረግ ነው። ለዚህም ሲል ቾንጋ ኢቻንን በደንብ እንድታውቀው ከባንዱ አባላት ጋር አብራ እንድትዝናና ጋበዛት። በተጨማሪም ዩኒዩ ወደፊት መስማት ከተሳነው ጓደኛዋ ስለተማረች መሰረታዊ ምልክት ቋንቋ መረዳት እንደምትችል ታወቀ። በዚህ ምክንያት ከቾንጋ ጋር መግባባት ቻለች። ይህም ለቾንጋ ትልቅ ደስታ ሰጣት። በአንድ አጋጣሚ ዩንጊዮል ከማስተሩ ስልክ ተደወለለት። ማስተሩም እሱን የሚረዳ ሰው እንደላከለት፣ ነገር ግን በዚያ በፊት ዩንጊዮል ያንን ሰው መርዳት እንዳለበት ነገረው። ይህ መልእክት ለዩንጊዮል እንቆቅልሽ ቢሆንም ቢያንስ ትንሽ የተስፋ ጭላንጭል ሰጠው። ሌላ ጊዜ ዩንጊዮል ዩኒዩን በሞተር ሳይክል ወደ ገጠር ይዟት ሄዶ ሳለ የሞተሩ ነዳጅ አለቀ። በዚያ ቀዝቃዛና ጭር ባለ ምሽት ዩንጊዮል ጃኬቱን አለበሳትና ከኢቻን ይልቅ እሱን መምረጥ ትችል እንደሆነ ጠየቃት። በእውነት ለዚህ ሁሉ ጊዜ ዩንጊዮል ለእሷ ፍላጎት ነበረው። ወደ እሷ ለመቅረብ ያደረገችው ጥረቶች ሙሉ እውነተኛ ነበሩ። በመጀመሪያ ዩንጊዮል ሴኪዮንግ በ1995 ልጅ መስላው ስለነበር በእድሜ ልዩነት ምክንያት ለመውደድ አመንትቶ ነበር። ነገር ግን አሁን ስሜቱን የሚገታበት ምንም ምክንያት እንደሌለ አመነ። ባልተጠበቀ ቅጽበትም ዩንጊዮል ዩኒዩን ሳማት። ይህም የሁለቱን ልብ በፍጥነት እንዲመታ አደረገው። ኢቻን ባለፈ ቀን ስላደረችው ለቾንጋ ምስጋና ለመግለጽ በሚስጥር የምልክት ቋንቋ ተማረ። የቾንጋን የስዕል ደብተር ሲመለከት በአጋጣሚ የራሱን ፊት ስዕል አየ። ቾንጋ አፍራ ወዲያውኑ ብትቀማውም ዘግይቶ ነበር። ኢቻን ይህ ማለት ትወጅኛለሽ ማለት ነው ብሎ ሲጠይቃት ቾንጋ በድፍረት ተዋለችው። ኢቻን በድንጋጤ ከመቀመጫው ወደቀ።
ቾንጋ ኢቻንን ስሜቷን ሊቀበል እንደማይችል ስለምታውቅ ቢያንስ ጓደኛ መሆን እንደሚችሉ የሚጠይቅ በስዕል የተደገፈ ኮሚክ አዘጋጅታ ነበር። ኢቻን የቾንጋን እውነተኛ ፍቅር ጥልቀት ሲረዳ ልቡ ተነካ። ለሴኪዮንግ የነበረው ስሜትም መቀየር ጀመረ። ቾንጋ ከአባቷ የፋክስ ማሽን በስጦታ ስታገኝ በጣም ተደሰተች። የመጀመሪያው መልእክት የላከላትም ኢቻን ነበር። የቾንጋን ደስታ የተመለከተው የጂሱንግ ኩባንያ መሪ ልጁ ትልቁ ስጦታው መሆኗን ተረዳና እስካሁን ላደረገው በደል ተጸጸተ። በዚህ መሃል ዩኒዩ ወደፊት በነበራት ህይወት በጭንቀት ትታገል ነበር። ከጓደኞቿ አንዷ የነበረችና በወላጆቿ ጫና ተስፋ የቆረጠችው ቼሎ ተጫዋች ህይወቷን አጥፍታ ነበር። ዩኒዩ የእሷ ቦታ ተክታ ምርጥ ቼሎ ተጫዋች ብትሆንም ነገሩ አእምሮዋን ስለጎዳት ቼሎ መጫወት እስከማትችል ደረሰች። እናቷ ሴኪዮንግ ግን ያኔ ስሜቷን አልተረዳችላትም ነበር። ዩኒዩ በጣም ማዝና በነበረበት ወቅት ዩኒጎን ሊጠይቃት መጣና አብረው ሲኒማ ቤት ሄዱ። ዩኒዩ በከፍተኛ ሀዘን ውስጥ ሆና ስታለቅስ፣ ዩኒጎል ግን ሰዎችን ለማስደመም በጣም መጨነቅ አያስፈልግሽም፣ በህይወት መኖርሽ ብቻ ትልቅ ነገር ነው በማለት አበረታታትና መጽናኛ ሰጣት። የመጀመሪያ ፍቅር ትዝታ ፈጣሪዎች ባንድ አዲስ ስምና ምስላዊ መግለጫ አስፈልገው። ስለዚህ ባንዱ ፎቶ እንዲያነሱላቸውና ፖስተር እንዲሰሩላቸው ዩኒዩና ቾንጋን መለመሏቸው። ቾንጋ በአጋጣሚ ኢቻንን መጽሐፍ ቤት ስታገኘው ለባንዱ ምስላዊ መግለጫ የፍሪዳ ክህሎን ስዕል ማለትም ቪቫ ላቪዳ ማለትም ህይወት ይለምልም የሚል መጽሐፍ ያለበትን የዋተር ሚሊን እንድትጠቀም ሀሳብ አቀረበች። ኢቻን በሀሳቡ ተስማማ። ስለ ጉዳዩ ሲወያዩ አብረው ሳቁ። ይህም በሁለቱ መካከል ያለውን ትስስር አጠነክረው። የባንዱ አባላት በሙሉ የቾንጋን ሀሳብ ወደዱት። በዚህም ዋተር ሜለን ሹገር የባንዱ አዲስ ስም ሆነ። ሁሉም አባላት በቁም ነገር ልምምድ እያደረጉ ሳለ ቾንጋና ዩኑ ማራኪ የሆኑ የባንድ ፖስተሮችና ፎቶዎችን ለመስራት ከፍተኛ ጥረት አደረጉ። ምንም እንኳ ግድ የሌላት ብትመስልም ዩኑ በእውነት ዩኒጊዮልን ወደው ነበር። በሚስጥርም ተከታተለው ጀመር። እንዲያውም ዩኒጊዮል በትምህርት ቤት የሴቶች ትኩረት መሳብ ሲጀምር ቅናት ተሰማት። በትምህርት ቤቱ ዩኒጊዮል ማስጠንቀቂያ ከምትሰጠው የቾንጋ እንጀራ እናት ጋር ቢጋፈጥም አልፈራም። የቾንጋ እንጀራ እናት ቾንጋ ስታድግ የምትወርሰውን የጂንሱንግ ኩባንያ ቅርንጫፍ ለመቆጣጠር ትፈልጋለች። ስለዚህ ቾንጋን ከሰው ለማግለል ጥረት ብታደርግም ዩኒጊዮል በመምጣቱ ጥረቷ ከሸፈ። ሌላ ችግር የተፈጠረው ከዋተር ሚሊዮን ሹገር አባላት አንዱ ከወሮበሎቹ ጋር ግንኙነት እንዳለውና ቀደም ሲል የቡድኑ አባል እንደነበር ሲታወቅ ነው። የወሮበሎቹ መሪ ታስሮ የነበረ ሲሆን በሆነ ምክንያት በልጁ ላይ ቂም ነበረው። ይህም መሪው በጊዜያዊነት ከስር እንደሚፈታ ሲሰማ ነገሩ ይበልጥ ተባባሰ። ዩኒጊዮል ከወደፊት ያገኛቸውን ፍንጮች በማስታወስ የትምህርት ቤቱ በዓል ከመጀመሩ አንድ ቀን በፊት በአንዱ መድረክ እያዘጋጀ ሳለ አደጋ እንደሚከሰትና አንዱ አባል ከባድ ጉዳት እንደሚደርስበት ተረዳ። ዩኒጊዮል ይህ አደጋ አባቱን የሚጎዳና መስማት የተሳነው የሚያደርገው አሳዛኝ ክስተት እንደሆነ ጠረጠረ። ያ ቀን ሲመጣ ዩኒጊዮል ኢቻንና ታሎ ወደ ሩቅ ቦታ ወሰደው። በትክክልም ለባሉ የተዘጋጁት የመድረክ መብራቶች ወድቀው እዚህ የነበሩ ሰዎች ሲቆስሉ ጥቂት ቀራቸው። ኢቻን ከአደጋው ተረፈ። ዩኒጊዮልም ቀሪውን ጊዜ ዩኒዩን ወደ ሲኒማ ቤት ይዟት በመሄድ አሳለፈ። ሆኖም ግን በመድረክ ላይ የሚደረገው ልምድ አሁንም እንደቀጠለ መሆኑ ከጓደኞቹ በስልክ ሰማ። ቀኑ ገና ስላልተቀየረ ዩኒጊዮል ተልዕኮ እንዳልተጠናቀቀና ኢቻን አሁንም ከጣፈንታው ጋር እንደተቆራኘ ተረዳ። በተመሳሳይ ጊዜ ኢቻንና ጓደኞቹን የወሮበሎቹን መሪ መጥቶ ጥቃት ሰነዘረባቸው። ዩኒጊዮል ዩኒዩን ትቷት ትምህርት ቤት ሲደርስ ኢቻን ለሞት ሊደረግ የሚችል ጥቃት ሊሰነዝርበት ነበር። ምንም እንኳ ወሮበሎቹ በመጨረሻ ቢሸሹም በዩኒጊዮል እርዳታ ኢቻን ላይ ከባድ ጉዳት አልደረሰም። ቀኑ ሲቀየር ዩኒጊዮል ትልቅ እፎይታ ተሰማ። በሌላ በኩል የወሮበሎቹ አባል የነበረው ጓደኛቸው በመጨረሻ ስለ ቀድሞ ህይወቱ በግልጽ ተናገረ። ጓደኞቹን በዚህ ክስተት ውስጥ ስላለፉ ይቅርታ ጠየቀ። ሙዚቃ በመጫወት የጨለመውን ያለፈ ህይወቱን ለመርሳት ቢፈልግም ወሮበሎቹ መሪ ግን ይህ እንደ ክህደት ቆጥሮታል። እንዲሁም ለፖሊስ ጠቁሞ ያሳሰረው እሱ እንደሆነ አምኗል። ይህ አለመግባባት ሊቀርፍ የሚቻል ነበር። ሆኖም ግን እንደ ዕድል ሆኖ የወሮበሎቹ መሪ ወደ እስር ቤት ተመልሷል። የበዓሉ ቀን ደረሰ። የዋተር ሚሊዮን ሹገር ባንድ አባላት ለእያንዳንዱ አባል የተዘጋጀ ቲሸርቶችን፣ ስቲከሮችን ይዘው በሙሉ ዝግጅት ቀረቡ። ዩኒዩ ሲኒማ ቤት ብቻዋን ጥሏት በመሄድ በዩኒጊዮል ተቆጣለች። እሱንም መራቅ ጀመረች። ዩኒጊዮል ይህንን ያደረገው ኢቻንን ለማዳን ቢሆንም ምክንያቱ ግን ሊያስረዳት አልቻለም። ብቻዋን መቅረት ለዩኒዩ ትልቅ የስነ ልቦና ጠባሳ ነው። ይህ ክስተት የእናቷን ባህሪና አባቷ ዳግም ለማግባት ጥሏት የሄደበት ሁኔታ አስታወሳት። እነዚህ ሁሉ ነገሮች እንደተጣለች እንዲሰማት አደረጓት። ዩኒጊዮል ዩኒዩን ስሜት ተረዳ፣ በድርጊቱም ተጸጽቷል። ነገር ግን ኢቻንን የማዳን ተልዕኮ ሊታለፍ የሚችል አልነበረም። አሁን ዩኒዩ ዩኒጊዮልን የሚፈልገኝ ለማሸነፍ ብቻ እንጂ ስለሚወደኝ አይደለም ብላ አሰበች።
በዚህ ወሳኝ ቀን ኢቻን ለመምረጥ ወሰነች። ይህ ማለት ዩንጊዮል ወላጆቹን የማገናኘት ተልዕኮ ይበልጥ ፈታኝ ይሆናል ማለት ነው። ዋተር ሜሎን ሹገር እጅግ አስደናቂ የሆነ ትዕይንት አቀረቡ። አፈጻጸማቸውም በጣም የሚደንቅ ነበር። ሆኖም ትዕይንቱ ሳይጠናቀቅ ዩኑ መድረኩን ጥላ ስትወጣ ከኢቻንና ከዩንጊዮል በስተቀር ሁሉም ደነገጡ። ዩኑ ሐኪም የሆነው አባቷ በአንድ ወቅት የባንድ አባል እንደነበረ አሁን ተረዳች። ይሁንም የሰማችው የሴኪዮን ጓደኛ ከሆነችው የቾንጋ የእንጀራ እህት ነበር። እናቷ ሁልጊዜ የምታወራለት የመጀመሪያ ፍቅሯ በእውነቱ በኋላ የዩኒው አባት የሆነው ያ ሰው መሆኑን ታወቀ። እናቷ ከሰውየው ጋር የተገናኘችው በቤተሰብ ስምምነት ቢሆንም ወዲያውኑ አልወደደችው ነበር። እናቷ የምታወራው የሙዚቃ በዓል በሌላ ጊዜ የተደረገ ሲሆን ያ ቀን የነበረው የኢቻን ዝግጅት አልነበረም። የዩኒው አባት የሴጊዮንግ ልብ ለመማረክ ዘፈን ዘፍኖ ነበር። ይህም ልቧን አቅልጦት እንድትወዱ አድርጓታል። ምናልባትም ዩኑ የእናቷን ባህሪ አትወደው ይሆናል። ነገር ግን ይህ ማለት እናቷን አትወዳትም ማለት አይደለም። እናቷ በደስታ እንድትኖር ስላሰበች የመጀመሪያ ፍቅሯን ለመፈለግ የደከመችው ግድ ስለሚላት ነበር። አሁን ግን ያ ሁሉ ጥረት ትርጉም አጣ። ባልተወለድኩ የሚለው ምኞቷም ጠፋ። ቢሆንም ግን የሀዘን ስሜቷና የድሮ ስነ-ልቦና ጠባሳዋ በቀላሉ ሊጠፋ አልቻለም። ይህ ሁኔታ ጭንቀት ውስጥ ከተታል። ምንም ማድረግ እንዳለባት ግራ ገብቷታል። በቁጣ በንዴትና በሀዘን ተሞልታለች። በዚህ መሃል ኢቻን ስለ ዩኒዩ ከማሰብ ይልቅ ቾንጋ ለምን ባሉ ላይ እንዳልመጣች እያሰበ ተጨነቀ። ዩኑ በዩንጊዮል ተቆጥታ በነበረ ጊዜ ለቾንጋ ኢቻንን እመርጣለሁ ብላ ነግራት ነበር። ይህ ደግሞ ቾንጋ ለፍቅር የመታገል እድል እንደሌላት እንዲሰማት አድርጓታል። ለዝግጅቱ ያልመጣችውም ለዚህ ነበር። ኢቻን ጨንቆት በቀጥታ ወደ ቾንጋ ቤት ሄዶ ለምን እንዳልመጣች ጠይቃት። ቾንጋ መስማት እንደማትችል ነገረችው። የጋበዝከኝ ልታሾፍብኝ ነው ብላም ጠየቀችው። ኢቻን ሁሉም ነገር ሊረዳ ስላልቻለ የምልክት ቋንቋ መዝገበ ቃላት ተኪኪሶ ወጣና ሙዚቃ በጆሮ ብቻ ሳይሆን በአእምሮና በልብ የሚሰማ ነው አላት። ቾንጋ እንባውን የተቆጣጠረች ጥላው ከመሄዷ በፊት አንድ ደብዳቤ ሰጠችው። ደብዳቤው የተለያየ ዓለም ሰው ስለሆነ ዳግመኛ እንገናኝ የሚል ነበር። ዩንጊዮል ዩኒዩን ቤቷ ሊያገኛት ሄደ። ዩኑ ተስፋ ቆርጣ ነበር። ዩንጊዮል የመጣው ትዕይንቱን ጥዬ ስለመጣሁ በአንተና በኢቻን መካከል ስላልመረጥኩ ነው ብላ ከሰሰችው። ዩንጊዮል ስለዚህ ጉዳይ በፍጹም አላሰበም ነበር። የተጨነቀውም ስለ እሷ ደህንነት ብቻ ስለነበር በንግግሯ ተቀየ። ዩንጊዮልን በ1995 ልጅ መስሏት ስለዚህ የተለያዩ ዓለም ሰዎች ስለሆንን ዳግመኛ እንገናኝ፣ ስለኔ አትጨነቅ አለችው። ወደ ቤቷ ለመመለስ ወደ አውሮፕላን ማረፊያ ብትሄድም አንዲት ወደፊት መመለስ እንደምትችል አታውቅም ነበር። ዩንጊዮል ይህንን ሲረዳ ዝናብ እየዘነበ መጥቶ ወሰዳት። ምን እንደተፈጠረ ባያውቅም እንኳ መውጫ መንገድ እንድታገኝ እንደሚረዳት ነገራት። ዩንጊዮል ዩኒዩ በሐዘን እንድትጠፋ አልፈለገም። ዩኒዩን ቤቷ ካደረሳት በኋላ ዩንጊዮል ለተወሰነ ጊዜ አብሯት ቆየ። አብረው ምግብ አበሰሉ። እየተቀላለዱም የልብ የልባቸውን ተጫወቱ። ዩኒዩ ቼሎ በሚጫወትበት ወቅት ስለነበረባት የስነ-ልቦና ጠባሳ በግልጽ ማውራት ጀመረች። ዩንጊዮል ዩኒዩ እንደገና ስላልተቀበለችው በደስታ ወደ ቤቱ ተመለሰ። ሆኖም ማስተሩ የመልሻ ጊዜ መቃረቡን የሚገልጽ ዜና ሲያበስረው ያ ደስታ ብዙም አልቆየም። ዩኒዩ ኢቻንን አገኘችው። ኢቻን ከባሉ ቀን በፊት ጀምሮ ፍቅሩ የአንድ ወገን መሆን እንደሚገባ ተረድቶ ነበር። ሁልጊዜም ትኩረት ስታ ስለነበር ወደ ዩንጊዮንግ የምታሳየው እይታ አይቶ ዩንጊዮልን እንደወደደችው ተገነዘበ። ይህኑ የጥፋተኝነት ስሜት ቢሰማትም ኢቻን ግን ለነበረው ስሜት አልተጸጸተም። እንዲያውም ወጣትነቱን በንቃትና በሚያምር ታሪክ እንዲሞላው ስላደረገችው አመሰግናት። ኢቻን ሳያስተውለው ልቡ ቀስ በቀስ ወደ ቾንጋ መዞር ጀመረ። ቾንጋ መንገድ ላይ ያሉ ድመቶቹን ስታበላይቶ ልቡ የቀለጠበትና ወደ ስዕል ክፍል ተከትሏት ሄዶ ፀጉሯን ስታስር አይቶ የተማረከባቸው ውድ ጊዜያት ነበሩ። ከዚያም ቾንጋ ሊቀርባት በሞከረ አንድ ልጅ መጥፎ በደል ደረሰባት። ታዳጊው ቾንጋ ችላ ስላለችው ተቆጥቶ ከጓደኞቹ ጋር በመሆን ያሾፍባት ጀመር። ይህን ያወቀው ኢቻን በሚገባ ደበደባቸውና ሁሉም ፖሊስ ጣቢያ ደረሱ። እንደ ድል ሆኖ የኢቻን አያት ወዲያውኑ መታ የልጅ ልጇን ተከላከለች። ቾንጋ በጣም አመሰገነችው። ነገር ግን አሁንም ኢቻን ተሻሻው ነበር። ያን ምሽት ዩንጊዮል የኢቻንን ልምድ ክፍል በአስቸኳይ ያገኘው የሚል የፋክስ መልእክት ሲልክላት ቾንጋ ደነገጠች። በጭንቀት ወደ ክፍሉ ብትገባም ነገሩ የእሷን ለማየት የታለመ የኢቻን እቅድ ብቻ ነበር። ኢቻን በአንድ ማስታወሻ ደብተር ላይ በየገጹ ጥያቄዎችን ጽፎ ያሳያት ጀመር። እንዴት ልቤን እንዲህ አንጠልጥለሽ ትሄጃለሽ የሚል ይዘት ነበረው። ኢቻን በባሉ ቀን ለእሷ ሊዘፍንላት ፈልጎ እንደነበርና ስላልመጣች አሁን ሊዘፍንላት እንደሚገባ ነገራት። ለእሷ የሚሆን በመከራ ጊዜ ስለ መጽናናት የምታወራ ልዩ ዘፈን አቀረበላት። እያንዳንዱንም ግጥም በምልክት ቋንቋ ተረጎመላት።
የቾንጋ እንባ ይፈስ ነበር። ኢቻን የመጨረሻውን ስንኝ ስረሳው ቾንጋ ቀርባ አጥብቃ አቀፈችውና ይበልጥ ማልቀስ ጀመረች። ሁሉም ወደ አንድ ቪላ ለረፍት ሄዱ። በባቡር ላይ ያሉ ዩኑ ማስተሩ በስልክ ሲደውልላት ደነገጠች። ማስተሩ እሷን የሚረዳ ሌላ የጊዜ ተጓዥ እንደላከላት ገልጾ የመመለሻ ጊዜዋ መቃረቡን አሳሰባት። በተመሳሳይ ጊዜ ዩን ጊዮልም በስልኩ ላይ ሚስጥራዊ መልእክት ደረሰው። ሁለቱም ተያዩና የጊዜ ተጓዥ መሆናቸውን ተረዱ። ከኢቻን ጥርጣሬ ለማምለጥ ዩን ጊዮልና ዩኒዩ በአንድ ጣቢያ ላይ ወረዱ። ከዚያም እውነተኛ ማንነታቸውና ያሉበት ሁኔታ ተለዋወጡ። ወደኋላ ዘመን የተመለሱበትን ምክንያት ተረዱ። ዩን ጊዮል ተልኮ ኢቻንን ማዳን፣ ወላጆቹን ማገናኘት እንደሆነ አመነ። ዩኒዩ ወደ ኋላ የተላከችበት ዓላማ እስካሁን ባይገባትም የሁለቱም ምክንያት እርስ በርሳቸው የተቆራኘ እንደሆነ አመነች። ኢቻን ቾንጋ ብቻዋን እንዳትሰለች በማሰብ ድመት ፈልጓ መጣላት። ቾንጋ በጣም ተደሰተች። ለድመቷ ስም ከወጣችላት በኋላ ለኢቻን የምልክት ቋንቋ ቅጽል ስም አዘጋጀችለት። ቅጽል ስሙ ብሩህ ድምፅ የሚል ሲሆን የኢቻን ድምፅ የሚንጸባረቅ እንደሆነ ታስባለች። ምንም እንኳ ድምፁን መስማት ባትችልም ኢቻን በጣም ተነካና ቾንጋን ትኩር ብሎ ይመለከታት ጀመር። ቾንጋ ከመሄዷ በፊት እጇን ይዞ ሳማት። ሁሉም ሰው አብሮ ጊዜውን እያሳለፈ ባለበት ወቅት አንድ ሰው ደስታቸውን ተቀላቀለ። እሱም ከባሉ በፊት የዋተር ሚለን ሹገር አባላት የልምድ እንዲያደርጉበት የሙዚቃ መሳሪያ መሸጫ ቤቱን የፈቀደላቸው አዛውንት ነበሩ። አዛውንቱ እዚያ ሊገኙ የቻሉት ኢቻንና ጓደኞቹ ያረፉበት ቪላ በጓደኛቸው የሚተዳደር ስለነበር ነው። የባንዱ አባላት በሙሉ እሳቸው በቀድሞው ዝነኛ ጊታር ተጫዋችነታቸው ያውቋቸዋል። ዩን ጊዮል በዚህ ወቅት በተደጋጋሚ እያገኟቸው ስለ ችግሮቹ ቢያወሩም ሰውየው አዛውንቱ ቪቫ መሆናቸው በፍጹም አላወቁም ነበር። በእርግጥ አዛውንቱ ቪቫ ዩኒን እውነተኛ ልጃቸው ሴኪዮንግ መስላቸዋለች። ነገር ግን ልጅቷ እሳቸውን ስታያቸው እንደማታውቃቸው መሆኗ ግራ አጋባቸው። ከኢቻን ያገኘችው ፍቅር እንዲሁም ከዩን ጊዮል እና ከሌሎች የባንድ አባላት ያገኘችው ትኩረት ቾንጋ ከተስፋ መቁረጥ እንድትነሳ ብርታት ሆናት። ከደስታ ጉዞ በኋላ ወደ ቤት ስትመለስ የእንጀራ እናቷ ትምህርት ስለቀጣችና የምልክት ቋንቋ ስለተጠቀመች በቁጣ ተቀበለቻት። ቾንጋ አሁን ጓደኞች ስላሏት አልፈራችም። ለኢቻን መልእክት ለመላክ ብትሞክርም አልቻለችም። የፋክስ ማሽኗም ተሰበረ። ብቻዋን በምትሆንበትና እንደ እስረኛ በሚሰማት የቤቱ ሰገነት ውስጥ እንደገና ተቆለፈባት። ወደ ቤት የደረሰው ዩን ጊዮል ወዲያውኑ ሁኔታውን ተረድቶ የቤቱን ሰራተኛ የቾንጋን ቦታ እንድትነግረው አስፈራራት። እናቱ እንዲህ አይነት በደል እንደሚደርስባት ሲረዳ ልቡ በሐዘን ተሰበረ። በዛን ጊዜ የቾንጋ አባት ቤት አልነበረ። ዩን ጊዮል ከእንጀራ እናቷ የሚሰነዘርባት ዛቻ ሁሉ ችላ በማለት ቾንጋን ወደ ኢቻን ቤት ወሰዳት። እዚያም የኢቻን አያት ስቅስቅ ብላ የምታለቅሰውን ቾንጋን አጽናናቻት። ኢቻን ልጁን ችላ በሚለው የቾንጋ አባት ላይ ቁጣና ንዴት ተሰማው። በራሱ አባት ምክንያት ችላ መባል ምን አይነት ስሜት እንዳለው በሚገባ ያውቃል። ህመሙ እውነተኛ ነበር። ቾንጋ ለዚህ ሁሉ ጊዜ ምን ያህል ብቸኛ ሆና እንደነበር ማሰብ ከበደው። ዩን ጊዮልና የቾንጋ አባት እውነቱን ሲያውቁ ትክክለኛ ነገር ያደርጋል ብሎ አመነ። ወደ ቪላው ሲሄዱ ዩኑ አዛውንቱ ቪቫ በትኩረት ይመለከቷት ስለነበር ጠራችና የዋተር ሚለን ሹገር አባላትን ጠየቀች። እነሱም በአንድ ወቅት በደረሰበት ቅሌት ምክንያት ስራው የተበላሸ የባንድ አባል እንደነበር አስረዷት። እሱ ከአንዲት ጀማሪ ተዋናይት ጋር በፍቅር ወድቆ ያለ ጋብቻ ልጅ ወልዶ ነበር። በመጽሔቶችና በዜናዎች ላይ ምርመራ ካደረገች በኋላ ከሱ ጋር ግንኙነት የነበራቸው ያቺ ወጣት ተዋናይት ልጁን ከወለደች ብዙም ሳትቆይ እንደሞተች ዩኑ ተረዳች። ዩኑ ያቺ ህፃን በኋላ በሌሎች ወላጆች ያደገችው ሴኪዮንግ መሆኗን በመጨረሻ ተረዳች። ዩኑ የዩን ጊዮልን ጭንቀት ከሰማች በኋላ የእሷን ስጋት ለእሱ አልነገረችው። ዩን ጊዮል የራሱ ችግር ይበቁታል ብላ አሰበች። አንድ ቀን በ2023 ዓመተ ምህረት ዩኑ የዩን ጊዮልን ወንድም ዩንሆን ታውቆ እንደነበር ተገለጸ። በታሪክ ውስጥ ዩንሆ በአንድ ወቅት ዩን ሆስፒታል ውስጥ አግኝቷት ነበር። ጓደኛሞች ሆኑና ዩኑ የምልክት ቋንቋን ከሱ ተማረች። አንድ ቀን ዩኑ በዩንሆ የተጻፈ አሳዛኝ ታሪክ አነበበች። ታሪኩም በአባቱ ላይ ስለደረሰ አደጋ የሚያወራ እውነተኛ ታሪክ ነበር። ዩንሆ ታሪኩን ያወቀው አባቱ ከረጅም ጊዜ በኋላ ከማጁ ጋር ሲገናኝ ነበር። ኢቻን ማጁን እንዴት እንደሚሸሸው ሲያዩ ዩንሆ በሰውየውና በአባቱ መካከል ያለው ግንኙነት ስለማወቅ ተነሳሳ። በዚያን ጊዜ ነው ኢቻን በአደጋው ምክንያት ምን ያህል ተስፋ ቆርጦ ሙዚቃን ትቶ ከጓደኞቹ እንደራቀ ያወቀው። ዩንሆ በሆነ ምክንያት ይህን ለዩን ጊዮል ለመንገር ዝግጁ አልነበረም።
በዩንሆ ታሪክ መሰረት በይቻን ላይ የደረሰው አደጋ እስካሁን እንዳልተከሰተ ስትረዳ ዩኒዩ ደነገጠች። ይህ ማለት ዩንጊዮል እስካሁን ምንም አልተከላከለም ማለት ነው። ይቻን በመንገድ ላይ ሰካራም አሽከርካሪ እንደሚገጨው ተገልጿል። በዚህ መረጃ መሰረት ዩኒዩ ይቻንን አንድ ጊዜ ለመጨረሻ ጊዜ ለማዳን ዩንጊዮልን ለመርዳት ወሰነች። በዚህ መሃል የቾንጋ የእንጀራ እናት በክፉ ተንኮሏ ዩንጊዮልን ለማስወገድ ብትሞክርም ጥረቷ ሳይሳካ ቀረ። የቾንጋ አባትም እሱ በሌለበት ወቅት በልጁ ላይ የሚደርሰውን ግፍ በመጨረሻ አወቀ። የቤቱ ሰገነት ግድግዳዎቹ በቾንጋ ስዕሎች ተሞልተው ሲያይና ልጁ ሁልጊዜ እዚያ ትታሰር እንደነበር ሲረዳ በጣም ተቆጣ። የእንጀራ እናቱን ከቤት አባረራት። ሚስጥር የደበቁትን የቤት ሰራተኞችን በሙሉ አሰናበታቸው። ዩንጊዮል በድብቅ በቾንጋ ላይ ስለሚደርሰው በደልና ሚስቱ ስላቀደችው የሙስና ወንጀል ለጂሶንግ ኩባንያ መሪ መልእክት ልኮለት ነበር። በወንጀል ማስረጃዎች ምክንያት የቾንጋ የእንጀራ እናት በእስር ቤት የሚፈሰብስበትን ጊዜ እየጠበቀች ነው። ያ ምሽት ይቻን ቾንግ አን ወደ ቤት እንዳደረሳት አባቷን ለብቻው እንዲያናገረው ጠየቀው። ይቻን ሲጠቀምበት የነበረው የምልክት ቋንቋ መዝገበ ቃላት ለቾንግ አባት አስረከበው። ከልጁ ጋር የበለጠ ለመግባባት ከፈለጉ ጥረት ማድረግ ብቻ ነው የሚጠበቅብዎት አለው። በሌላ በኩል አደጋው ይደርሳል ተብሎ በሚታሰብበት ቀን ዩንጊዮልና ዩኒዩ ይቻንን ሰካራም አሽከርካሪ እንዳይገጨው በማዳን ተከላከላቸው። በነገሩ በጣም ተደስተው ለመገናኘት ተቀጣጠሩ። ነገር ግን በመንገድ ላይ ዩኒዩ በአጋጣሚ እውነተኛዋ ሴኪዮንግን ከአዛውንቱ ቪቫ የሙዚቃ ቤት ስትወጣ አየቻት። ዩኒዩ ወደፊት እናቷ የነገረቻት ታሪክ አስታወሰች። እናቷ በአንድ ወቅት ወደ አባቷ የሙዚቃ ቤት መታ እንደነበርና ነገር ግን እሱን ለማነጋገር ድፍረታታ እንደነበር ነግራታለች። ዩኒዩ ስለ አያቷ እውነታን ጨምሮ ሁሉንም ችግሮቿን ለዩንጊዮል ነገረችው። ዩንጊዮል የሙዚቃ ቤቱ ባለቤት አዛውንት ቪቫ መሆናቸውን ሲረዳ ደነገጠ። በዚያን ጊዜ ነው ዩኒዩ በአያቷ የቀብር ስነስርዓት ላይ በሀዘን ስታለቅስ ያየችው። ያ ትንሽ ልጅ ዩንጊዮል እንደነበር ያወቀችው። ያን ምሽት ዩንጊዮል በጣም የናፈቀውን አዛውንት ቪቫን ለማግኘት ወዲያውኑ ሮጠ። ነገር ግን በመንገድ ላይ አንድ መኪና በፍጥነት ወደሱ ሲመጣይ በዚህ አካባቢ የነበረው ይቻን ዩንጊዮልን ለማዳን ሲል ራሱን መስዋዕት አደረገ። ከአደጋው በፊት ይቻን ከክፍሉ ውስጥ አንድ ዘፈን ሰርቶ ነበር። ይህም ዩንጊዮልን በጣም አስገረመው። ዘፈኑ አዛውንት ቪቫ በአንድ ወቅት ለዩንጊዮል ያሳዩትን ቅኝት እንዲሰራበት የሰጡት ያ ሚስጥራዊ ሙዚቃ ነበር። አዛውንቱ ቪቫ በፍጹም ባይነግሩትም ዩንጊዮል ግን ሙዚቃውን የፈጠረው የራሱ አባት መሆኑን እሱም ሙዚቃውን ቀድሞ እንዲያጠናቅቅ እንደረዳው በመጨረሻ አወቀ። በመጀመሪያ የጊዜው መስመር ይቻን ሙዚቃውን ሰርቶ ካሴቱን ለአዛውንት ቪቫ እንዲመዝኑለት ይልቅ ሲሄድ ነበር አደጋው ደረሰበት። ሆኖም አዛውንቱ ቪቫ ሌሎች ጉዳዮች ስለነበራቸው አልተቀበሉት ነበር። ይቻንም ወደ ቤት ሲመለስ አደጋው ደረሰበት። ቢሆንም ግን ካሴቱ በአጋጣሚ በአዛውንቱ ቪቫ እጅ ገባ። የሀዘኑ ታሪክም እዚያ ተጀመረ። አሁን በተቀየረው የታሪክ መስመር ግን ይቻን አደጋው በደረሰበት ወቅት የሙዚቃ ካሴት ወደቀና አዛውንቱ ቪቫ አነሱት። ይህም የሀዘኑ አዙሪት አሁንም እንደቀጠለ መሆኑን የሚያሳይ ነበር። በአደጋው ቦታ አዛውንቱ ቪቫን ካገኘች በኋላ ዩኒዩ እናቷ ከሞተችበት በኋላ ለምን እንደጣሏትና ሌላ ቤተሰብ እንደሰጧት ጠየቀቻቸው። አዛውንቱ ቪቫ በፍጹም ልጥልሽ አልፈለግኩም፣ ስለመኖርሽም ያወቁት ሌላ ቤተሰብ ከሰጠሽ በኋላ ነው ብሎ እያለቀሱ መለሱላት። ሴኪዮንግ ከሀብታም ቤተሰቦቿ ጋር በደስታ እንደምትኖር ያስቡ እንደነበር ገለጹላት። ዩኒዩ አሳዳጊ ወላጆቿ ጋር በጭንቀት ትኖር እንደነበርና እናቷ ሴኪዮንግ ደስተኛ ብትመስልም ውስጧ ግን በጣም ተሰባብሮ እንደነበር እንዲረዱላት ነገረቻቸው። በመጨረሻም ዩኒዩ ለአያቷ አንድ ቀን እኔን የምትመስል ሰው ካጋጠሙት በፍጹም ሊጥሏት እንዳልፈለጉ ይንገሯት የሚል መልእክት አስተላለፈች። በዚህ መልእክት ዩኒዩ የእናቷ ሕይወት እንዲሻሻልና የተጣለች የመሰላትን ስሜት እንዲቀንስላት ተመኘች። ዩንጊዮል በከፍተኛ የጥፋተኝነት ስሜት ተሞላ። እንዲያውም ወደ 2023 ከመመለስ ይልቅ በዚያው ዘመን ጠፍቶ ለመቅረብ አስቦ ነበር። ይቻንን የገጨው አሽከርካሪ የቾንጋ የእንጀራ ወንድም መሆኑ ታወቀ። እሱም ዩንጊዮልን እናቱን የሀብት መቆጣጠር እቅድ ስላበላሸበት ተበሳጭቶ ነበር። አሽከርካሪው በቁጥጥር ስር ቢውልም ይቻን በደረሰበት የጭንቅላት ጉዳት ምክንያት የመስማት ችሎታውን ማጣቱ ግን አልቀረም። ይቻን ከቀዶ ጥገና በኋላ ነቅቶ መስማት እንደማይችል ሲረዳ ሁሉም የቅርብ ሰዎቹ አዘኑ። አያቱ ሆስፒታል መጣ። ስታየው የይቻን እንባ ሊቆም አልቻለም። ዩንጊዮል ሀዘኑን ማየት ስላልቻለ ክፍሉን ጥሎ ወጣ። ይቻን ህይወቱ የተበላሸው በእኔ ምክንያት ነው ብሎ ስላመነ ምንም ነገር እንዳልተቀየረ ተሰማው። ዩኒዩ ግን ጥረቱ ከንቱ እንዳልነበርና እናቱ ቾንጋን ከመከራ ማዳኑን አሁን ከአባቱ ፍቅር ማግኘት መቻሏን በመግለጽ አጽናናቸው።
በመቀጠልም ዩኒዩ ወንድሙ ዩንሆ አደጋውን ለዩንጊዮል ያልነገረበት ምክንያት ገለጠችለት። ይህም መላው ቤተሰቡ በዩንጊዮል ላይ ከባድ ጫና ስለሚጥሉበት ዩንሆ ወንድሙ ይበልጥ እንዲጨነቅ ስላልፈለገ ነበር። ዩንሆ ይህ አንተ ብቻ ልትሸከሙ የሚገባ ሸክም አይደለም አለችው። ዩንጊዮል ሁልጊዜ ራሱን እንደ ቤተሰቡ ሁለተኛ ኃላፊነት ያለበት ሰው አድርጎ ይቆጠር ነበር። አሁን ግን የራሱ ገደብ እንዳለውና ሁሉም ነገር በሱ ቁጥጥር ስር እንዳልሆነ ተረዳ። ማስተሩ በሚቀጥለው ምሽት ድርብ ጨረቃ እንደሚታይና ይህም የመመለሻቸው ምልክት እንደሆነ በነገራቸው መሰረት ዩንጊዮል ወደ 2023 እንዲመለስ አሳመነችው። በቤቷ ዩንዩ ከአሜሪካ በድብቅ የኮበለለች እናቷን አገኘቻት። እውነተኛዋ ሴኪዮንግ በቅዠት ውስጥ ያለች መስሏት ደነገጠች። ዩንዩ እናቷ ህይወቷን በራሷ ምርጫ እንድትመራ ቅን ምክር ሰጠቻት። የአደጋው ዜና የጂንሱንግ ኩባንያ መሪ ጆሮ ሲደርስ በጉዳቱ ተጠያቂነት ስለተሰማው ለይቻን ፍትህ ለመስጠት ቆረጠ። እንዲያውም የይቻንን ሆስፒታልና የትምህርት ወጪ እስከ ኮሌጅ ድረስ ለመሸፈን ቃል ገባ። ነገር ግን ይህ ለአሜሪካ ትምህርቷ ለምትሄደው ቾንጋ ምስጢር እንደሆነ ተደረገ። የቾንጋ አባት ይቻን በሰጠው መዝገበ ቃላት በመታገዝ ጥቂት የምልክት ቋንቋ ተማረ። በመጨረሻም ልጁ በደስታ ፈገግታ ስትልለት ለማየት በቃ። በሌላ በኩል ዩንጊዮል አዛውንቱ ዊቫን አገኛቸው። እሳቸው የይቻንን ካሴት ሰጡትና ከመሰነባበታቸው በፊት እንዲሰሙት ጠየቁት። ዩንጊዮል አዛውንቱ ዊቫን ከልቡ አመስግኖ ስለ ጤናቸውም ምክር ሰጣቸው። በድምፅ ቀረጻው ውስጥ ይቻን ለዩንጊዮል መልእክት አስተላልፎ ነበር። ሁልጊዜ ከጎኑ ስለነበረው ችግሮቹን እንዲጋፈጥ ስለረዳውና ወጣቱነቱን እንዲያንጸባርቅ ስላደረገው አመሰግነው። በህይወቱ ዝቅተኛ ደረጃ ላይ ያለው ይቻንን ጥሎ መሄድ ለዩንጊዮል ቀላል ቢሆንም ሌላ አማራጭ ግን አልነበረው። ዩንጊዮልና ዩንዩ በተለያዩ መግባቢያዎች በኩል በተመሳሳይ መንገድ ተመለሱ። ወደ ላቪዳ ሙዚቃ ቤት ሲገቡ የሙዚቃ መሳሪያዎቻቸው የተሰጣቸውን ኩፖን መለሱና በ2023 ወደ ቤታቸው ተመለሱ። የጊዜ ማስተር በእውነቱ አዛውንቱ ዊቫ እንደነበሩ ታወቀ። ዩንጊዮልና ዩንዩ ለምን ወደ ኋላ እንደተወሰዱ አሁን ግልጽ ሆነ። ሁለቱም አዛውንቱ ዊቫ እውነተኛ ልጃቸው ሴኪዮንግ በመጣላቸውና የይቻንን የሙዚቃ ቀረጻ ባለመቀበላቸው በአጋጣሚ በፈጠሩት የሐዘን አዙሪት ውስጥ ተይዘው ነበር። ይህ የጊዜ ጉዞ አዛውንቱ ዊቫ ለሰሩት ስህተት ካሳ እንዲከፍሉ እና በዚሁ ታሪክ ውስጥ የታሰሩት ሰዎች ደግሞ ሕይወትን መረዳት እንዲማሩ ከጽንፈ ዓለም የተሰጣቸው ስጦታ ነበር። ዩንዩ ወላጆቿን በጥልቀት ለማወቅ ሕይወቷን ለማድነቅ እና የወላጆቿን ስሜት ለመረዳት ቻለች። ወደ 2023 ሲመለሱ ዩንጊዮል በጂንሱንግ የቤተሰብ በረቀቀና ጥልቅ ቤት ውስጥ ነቃ። ወላጆቹ በድጋሚ የተገናኙ ሲሆን ከቀድሞ ጓደኞቻቸው ጋር ያላቸው ግንኙነትም በጥሩ ሁኔታ ቀጥሏል። አሁን ቾንጋ ከአባቷ ጋር ያላትን መልካም ግንኙነት በጠብቋ የትልቅ ኩባንያ ወራሽ ሆናለች። እንዲሁም የሴኡል አርትስ ሃይስኩል ርዕሰ መምህርነት ኃላፊ ተሰጥቷታል። ይቻን ከጂንሱንግ ግሩፕ ስር ያለ አንድ ትልቅ ኩባንያ ይመራል። እንደ ቀድሞ በታሪኩ ከማፈር ይልቅ አዲሱን ምርታቸውን ለማስተዋወቅ ሙሉ በራስ መተማመን መድረክ ላይ ታየ። ዩንጊዮል አሁንም የስፓይን ናይን ባንድ አባል ነው። በዚህ ጊዜ ግን የወላጆች ምርቃት ከነሱ ጋር ነው። ባንዱ አሁን በጣም የታወቀና በልጃገረዱ ዘንድ ተወዳጅ ሲሆን በማዱ ስራ አስኪያጅነት የጉብኝት ዝግጅት ሊደረግ ነው። ዩንጊዮልና ባንዱ በጂንሱንግ ጊታር ማስታወቂያ ዝግጅት ላይ ሙዚቃዎችን አቀረቡ። በጣም ልብ የሚነካው ክፍል ደግሞ ይቻን በወጣትነቱ የሚያውቁ ያ ዩንጊዮልን በእውነቱ የራሱ ልጅ መሆኑን የተረዳበት ቅጽበት ነበር። ታሪኩ የሚያበቃው ዩንጊዮልን ትዕይንት ለማየት ስትመጣና በመጨረሻ ከመድረክ ጀርባ ተገናኝተው በትዝታና በናፍቆት ሰላምታ ሲለዋወጡ። ህይወት ድምቃ ለመታየት የግድ ፍጹም መሆን የለባትም። ለመሞከር እስከ እርጅና መጠበቅ የለብን። እንዲሁም ከመጠን በላይ መጨነቅ አያስፈልግም። ደስታ ከትንንሽ ነገሮች ሊገኝ ይችላል። ሁሉም ሰው የራሱ የሆነ የተለየ ታሪክና ሐዘን አለው። ስለዚህ ህይወታችንን ከማንም ጋር ማወዳደር የለብን። የወላጆችን ተስፋ መፈጸም ባትችል እንኳ ምርጫ ትክክል መሆኑንና እንደማትጸጸትበት በተግባር ያስመስከር። ስለተመለከታችሁ እናመሰግናለን። መልካም ጊዜ። በተጨማሪም ፎሎ፣ ላይክ እና ሰብስክራይብ በማድረግ ቤተሰባችን ይሁኑ።